ስራው ከባድ በጣም እና ኮፍሾፕ ሆነች ነው። ኮፍሾፕ ነው ጀርመን ስመጣማ አለሽ ኮሎኔ ካልሆነ ዱባይ ነው። ዱባይማ 100% ዚስ ይር እመጣለሁ። ዱባይም ኢትዮጵያ እሄዳለሁ። እየጠበቅኩኝ ነው እንትን እያልኩኝ በቃ ፈታ ቤት ከቤተሰቦች ጋር አልያዝሽ ማንም ያደርግ ኧረ አድርጉልኝ በቃ ኮምፕሌት አድርጉላት። በኔ ስም ልጆች አሪፍ ዲፍተራትናት ኮምፕሌት አድርጉላት። እንዴት ነው የሚታወቀው? ኮምፕሌት ሲደረግ በቤቴ ነው የሚደረገው። በሰው ቤት እኮ አይደለም ማለት ናይ ትቻልሽ እዚህ ላይ ቴንጂ ኦኬ ዋርኒንግ ብቻ እንዲጠፋልኝ ፕሮፋይልሽ ላይ ይገቡና ያ ፕሮፋይሏ ላይ ተገቡና ፕሮፋይሏ ላይ ገብታችሁ ፔጇ ላይ ትሄዳላችሁ። ኮምፕሊት አድርጉላት እና ደግሞ አንድ ነገር ልንገራችሁ። እግዚአብሔር ምስክሬ ነው የምላችሁ። ይህ በጣም አጭር ናት። በጣም አጭር በጣም አሁን ሁሉ ጊዜ ነው እኔ ቀኑ ገብቶ ከገባኝ ቆይቷል። ኦኬ ችግር የለብኝ። በቃ ላይፍ መኖር ነው የምፈልገው። የሰውንም አልነካ የራሴንም አልሰጥም። ማሳለፍ በቃ ለእውነት እየኖርኩኝ የራሴን ሳልጎዳ ላይፍ በጣም ሾርት ነው። በጣም በተለይ መብታችሁን በተመለከተ ምናምን እንደፈለጋችሁ የሰው ሀቅ ግን መስገብገብ በጣም መስገብገብ ጥሩ አይደለም። ሳትበሉት ነው የምትሞቱት። ሳትበሉት መስረቅ ምናምን ነገር ምቀኝነት በቃ እንትን ማለት ጋይስ በጣም ተው። እግዚአብሔር ምስክር የለ። የዛሬ ዓመት ከኔ ጋራ የነበረች ሴትዮ ዛሬ በህይወት የለች። ዛሬ ከትናንት ወዲያ ያየናቸው ሰዎች ዛሬ በህይወት የሉ። በተለይ ደግሞ መልካም ነገር አትሊስት ለሰው እንኳን መልካም ባትሆኑ ለራሳችሁ መልካም ሆናችሁ ስትፈልጉ እዘዱ፣ ስትፈልጉ እንደፈለጋችሁ ሆኑ። ግን ምቀኝነት፣ ስግብግብነትን ግን አቁም። እውነት አቁም። ጥሩ አለ። በተለይ ስግብግብ ከሆናችሁ በኢየሱስ እንዴት ያስጠላል። የሰው ሀቅ መብላት፣ መዝረት፣ መስፈቅ፣ ማታለል ገባችሁ? የግለሰብ ከመንግስት ላይ ምናምን ከተቃውም ላይ ከባንክ ላይ በሉት ነው ያገባል። ግን የደሃን ምናምን ጥሩ አለ ማለት በቃ ትሞታላችሁ። ሞት እንዳለው እኔ አሁን አንድ ሰው ሀቅ አምሳት አንድ የለብኝ አንድ የሚያዝንብኝ የሚያለቅስብኝ በህይወቴ ደስ ከሚለኝ ነገር እሱ ነው። አንድ ሰው እስኪ እንዲህ እዳ አለበሽ የሚለኝ እንዲያውም የኔ ያለባት ግድ የለኝ። በመፍትሄማ ከመጣ በታንክ ነው የምጨርሰው። መግደል ብቻ አይደለም በታንክ ለመፍትሄ አልደራደርም። አለባበሱ ሲያምር ጊዜ ዛሬ እንትን የለበስኩኝ ጀምስቶቻ ከለሩ በጣም ነው የሚያምረው። ከለሩ በጣም ነው የሚያምረው። ለምን እንደዚህ እንደለበስ ታውቂያለሽ? ወፈር ያለው ትንሽ እና እዚህ አካባቢ በጣም ወፈር ያለ አንቺ ስፖርት ጀምር ያልሆነ ስፖርት መስራት ጀምር። ይሄ ብረት ምናምን ይህ እንዳለ ሲጋራ ዱባ ሆኖ መከሽም ስተታለ ይህ ግድ ወይስ ሄደ አለባበስ ይቻለሽ በጣም በእውነት ስታይል 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 የተማርኩት ስታይል በጣም በቃ የሚደርስብሽ ክላሲ የሰው ክላሲ እናያለን፣ እንማራለን ከአንቺ እውነት። እኔ ደግሞ ከለርሽን ስወደው በኢየሱስ የሆነች ልጅ አለች ስሟ መጥቀስ አልፈልግም። እሷ ጋር የምገባው ሁሉ ያለባበሷ አለባበስ ነው ትላለች። እውነት በጣም ነው የምወደው አለባበሷ። የልብስ ምርጫዋ በጣም የሚገርም ነው። ኖቲስ አድርገሻል አልኩኝ። ደግሞ ኢሮፕ በጣም ውድ እኮ ነው እቃ በጣም
አሁን ግን እግዚአብሔር ይመስገን ይሄ ኢንተርኔት ኦንላይን ሾፒንግ አለ ኖቫ ምናምን የምታያቸው ያ ፋሽን ኖቫ ያ አሁን ፋሽን ኖቫ በጣም ቅድም ሳየው ነበረ እና ቆንጆ ልብስ አላቸው። ኳሊቲውም ደህና ነው። ግን በሳይዝሽ ታገኛለች ላይክ ኢት ፊትስ ዩ እሱ እኮ ነው የምልሽ። ጅንሳቸው ለኛ በሻዎች ሞር ጅንሳቸውን ወዳለው ሁሉም ማለት ናቸው። በተለይ ይሄ የጃኬታቸው ይሄ በቃ ሞዴል የስፖርት ልብሳቸው ሁሉ አንድ ጊዜ ነው ያዘዝኩትኝ። አንድ የዛሬ አመት አካባቢ አንድ ጊዜ ብዙ አዘዝኩና አየሁት። አሪፍ ነገር አለበሳቸውም እስካሁን ድረስ ሚገርምሽ የተወሰነውን አለበስ ቁጭ ብለዋል። ጅንሳቸው እንትን ነው ስትሬች ያደርጋል እና እኔ ወደዋለሁ። ደግሞ ሞዴል ትልልቅ ሞዴል ላይ ትልልቅ ሞዴል እንትን ላይ ስታይል ስታይል ላይ የምታዩ ሞዴል ነው ያላቸው እና መስሎሚ በሌላ ሰርተው ያመጡታል። አሪፍ ነው። እናንተ ጋር ሽፍ ያደርጋሉ? በፔፓል ነው የምትከፍሉት አይደል? በክሬዲት ካርድ። ኧረ ተይ ይሰራል እዛም በክሬዲት ካርድ። ፔፓል የላቸውም። ዋው እኔ ደግሞ ፔፓል ነበር የመሰለኝ። ፔፓል የላቸውም፣ በክሬዲት ካርድ ነው። ግን እንትን አለው ታክስ አለው። ሾፕ እንትን የሆነ የተወሰነ ከገዛሽ ማለት ምን የተወሰነ ከገዛሽ ግዴታ ኤክስትራ ተሰጥቶ አሁን ለምሳሌ ነው ባለፈው የገዛው ጊዜ ወደ 115 ዩሮ ኤክስትራ ነው የከፈልኩት። የ6 ማለት ነው። ሺፒንግ ነው ታክስ ነው ታክስ መሰለኝ። ካልሆነ እያዝብሻል። አይ ቲንክ የሚይዙት ይመስለኛል። እኔ እዚህ ያለችው እና ሁሉ ጊዜ ሻፕ ስታረግ መጣ እዚህ ነው የምትገዛው። እናንተ ጋር ከዚህ ነው የምትገዛው። ያው ጥቁሮች ስላሉ እነዚህ አሁን እየለመዱ መጡ። ያው እንጂ እኮ ድሮ እኮ የነጭ ከለር ብቻ በቃ የነጭ ስታይል ብቻ ነበር የነበረው። እናንተ ጋር ውድ ነው በጣም በጣም ከኛ በላይ በጣም ሁሉ ነገር ግን ቆንጆ ስታይል አለ። ቆንጆ ሞዴል የሚገርምሽ እዚህ ያለ ሰው የዛን ሀገር እቃ ይፈልጋል፣ የእናንተ ጋር እቃ ይፈልጋል። እናንተ ጋር ደግሞ ያለው የዚህ አይደለ። አሁን ጀመሩ። ድሮ የለም ነበር። እኛ ስንመጣ ምን እኛ ስንመጣ የሚገርምሽ ጀርመን የልጅ ቤተሰብ ነበረችኝ እና ያው ከጀርመን ከአሜሪካን ሳይመጣ ላደርስ እንግዳ ልብስ ሆና የሆነ ገረሪ ትመስለኛል። ገረሪ ያው ፉትሱ ምናምን ምናምን ጅል ናት ትላለህ። በቃ እውነትም ጅል ናት። ምክንያቱም ልም ባለ ፀሐይ ልክ ፉትሱ ትለብሳለች ኢትዮጵያ። ከአሜሪካን ሲመጡ ደግሞ አልኩሽ በቃ ስታይል እውነትም ስመጣበት አየሁት። አሁን ግን አሁን እያላቸው በቃ ግዴ እየተለወጡ እንጂ እኮ የስፖርት ልብስ እኮ ነው የሚለብሱት ነጮች ራሳቸው። ታውቂያለሽ ጃኬት ቢሮ ምናምን ካልሆነ ወልስፖርግ የሚባል አንድ የራሳቸው እንትን አለ፣ ፊርማ አላቸው፣ ብራንድ የራሳቸው ነው የሚለብሱት። ጀርመኖች በጣም ውድ ነው ደግሞ ሲገዙ እኮ ልብስ አንቺ አመት የቤት ክራሽ ሚከፍለዋል። በጣም ብዙ ልብስ ይገዛሉ። ግን እኔ ለእኔ ጠፋል። አሁን ኦንላይን ሻፕ ስላለ ሁሉም ሰው ኦንላይን ላይ ነው ከኢትዮጵያ የሚገዛል። ከኢትዮጵያ እንኳን ሺን ላይ እና ፋሽን ኖቫ ላይ ሁሉም ከዛ ነው የሚገዛው። እኔ ግን ልጄ የቺን ተጠቃሚ ናት። እኔ ግን አልወደውም። ይቅርታ ነው የሚመስሉኝ። እኔ ፋሽን ኖቫን ነው የምወደው። ፋሽን ኖቫ እኔ በቃ መርጬ ፋሽን ኖቫ እና አንድ ደግሞ አለ ትንሽ እሱ ውድ ነው እንጂ ትንሽ ውድ ነው። ፋሽን ኖቫ እና ምንድን ነው የሚባለው ምን ነበር ሄዶ ያኛው አንድም አለ ሌላ ቆንጆ እሱ ቆንጆ ነው። ኳሊቲ ያለ በጣም የሚደብረው በጣም ቺፕ ናቸው። ኢቨን እቃቸውም ሳር እንትን አይደለም።
ጉድ ኳሊቲም አይደለም። አረ በጣም ይደብራል። ያ ምን ነበር ኪዱ እኔ ሰላም ጋር አይደለም ሌላ ምን ነበር ተሙና እነሱን ታያቸው። ጥሩ አይደለም፣ ጥሩ አይደለም። ውድ ነው እንጂ ማለት ነው። የሚባለውማ ተይው፣ እሱ ዝም ብሎ ኧረ በስመ አብ ወልድ። ኧረ እባክሽ ውድ ነው እኮ ግን። ኧረ ቡትቶ ናቸው። ኧረ እባክሽ እውነት ግን ቆንጆ አይደለም እኮ። አይ ኖ ኦንላይን እኮ ነው የምንለው። ኦንላይን እቃዎች ሊሆን ይችላል ግን ኧረ ውድ ነው። እኔ የሆነች ነጭ ልብስ አይቼ ለመግዛት 80 ዩሮ ምናምን ሊሆነች ብዙም ሌላ ቦታ ምሰጮች ላይ አረካሽ ይሆናል። እስከ 10-25 ብር እስከ 10 ካሉ ጫማቸው ባሪች ነው። እኔ ያውቃለሁ። እኔ በህይወት ያልኩሽን አንዴ ነው በቃ አንዴ አልወድም። እኔ አልወድም። ይቀርታል። ይኸው እንዳለ ታሽጎ ሻንጣ ውስጥ ነው ያለው። እግዚአብሔር ነው የገዛሁት። የእንትን ኖባ አለበስኩትም እራሱ ሀገር ቤት ሲሄድ እንዳለ ሲሄዳለ ብዬ እዛ ለብሰዋለሁ። የሀገር ቤት ልብስ ነው። እዚህ ለበስኩትም ስላለ ሀገር ቤት ሲሄድ ለብሰዋለሁ ብዬ ምክንያቱም አያስፈልገኝም። አይ ነው በቅርብ ጊዜ ቆየ 2022 የሄድኩት ነበር። አልተሳካልኝም። እኔ ኢትዮጵያ ሲሄድ በጣም ፈታ ብዬ ነው የምመጣው። ኦፍኮርስ መሆንም በስመ አብ 2022 7 ወር ተቀምጬ ነው የመጣው። ሰው 7 ወር ይዝናናል። ቤተሰብ ቤተሰብ ማለት ልጆች እንዴ ይዣቸው ነው የሄድኩት። ትምህርት አልጀመሩማ። አሁን እንጂ ማለት ታረክ እንግዲህ አሁንማ ትምህርት ጀመሩ። እንደዚህ አይቻልም። አሁን አስኛ አሁን ጊዜ ብዙ ቆይቼ በግድ ነው የመጣሁት። ስለዚህ ነው የምሰራው ኢትዮጵያ መሄድ። እኔ ኢትዮጵያ መሄድ የምሰራው ለምን እንደሆነ ታውቂያለሽ? ከሄድኩኝም እላለሁ የሆነ ነገር መስራት አለብኝ ወይ ነገር ምንጭ አድርጌ ነው እንጂ አልመለስም። አልመለስም። ደስ ይላል። አሁንማ በጣም ይመቸናል። ኤቭሪዴይ መዝናናት በስማም ቋቅ ብሎኝ ነው የወጣሁት። መጨረሻ ስወጣ ደስ ይላል። አሁን ደግሞ አሉ በጣም ሲነግሩኝ ሰዎች አሁንማ በቃ ያማ አይዲያ ሄዱ። ሳራ አፕል በጥቼ እጠጣለሁ። ጣሊያን ይዝናናሉ። ችግር ያለባቸውም አይመስልሽም? ኢትዮጵያ የሚዝናኑ ኧረ በስመ አብ ብርማ አላቸው እናቴ። እንዴ እኔ በቃ ወተን ማታ ወተን 60-70 ሺህ ብር ምናምን 100 ሺህ ብር ድረስ እናት የሚከፈለው ለክለብ። ኧረ ፒፕሉ በጣም መጠጡን ብዙ እንትን አላምነውም። ፓፓዬ ምን ዘጋህ? ልጄ ፓፒ ነው። ኖ አይ የኔ ጋ የሚሰራ የነበረ ልጅ ነው። ያ በጣም ነው የሚያጠፉት አላቸው። ያጥፉ እንጂ አላቸው በጣም ያ በቃ ከፋሚሊ ፈታ በይ አንቺም መጠን ትጫወታለሽ። አይ ተይው አንቺ ነገር ተይው።
አንቺም እኮ አይደክምሽም እመጣለሁ ማለት ነው። ግን አንቺ ሌሊት እኮ እተኛለሁ እኮ በአንቺ በእኛ ጠዋት ነው የምትገቢው። እኔ እንደውም ሳጫወት አንቺ ላይ ብለሽ ብዙ ጊዜ እሺ ጥሪ ምን አድርጌ ልጥራሽ? እኔም እሺ ከማለት አንቺን እመጣለሁ። እኔም ሼር አድርጊልኝ። እኔ ታውቁ አላውቀውም። እሺ አደርግልሻለሁ። እሺ ዲዲ ቴንኪው ናትሽ። ዌልካም ቻው። እንደ ደህና ውሽማ ሁሌ እሺ እላታለሁ። አይደለም ግን መሄድ እፈልጋለሁ እኮ ግን አላያትም። አፕሮል እየጠጣ ነው። ምን ጠጣ? ዛሬ ምን እንጠጣለን? How can I kiss you? With a lion. በአንበሳ ኪስ ተፈለግ ኪስ ነኝ ኮልባለ የሆነ ኪስ ነኝ አንበሳ ነው። በአንበሳ ከዛ ኪስ ማርክ ዛለ አንድ ዶክተርክኝ አወልኩትኝ በዚህ ልብሳ አይስል አይ ገለት ሚ ደንጋዬ I enjoy my life. እንዴ ሰው እናቴ ክንትር እያለ እየሞተ እኔ ዛሬ ማታ ገብቼ ጠዋት አልጋ ላይ ብሞት ማንም የሚያስታውሰኝ የለም። ጂጂዬ ያቺ ተሳዳሪ የሚለኝን ብቻ ነው ያለው። ያቺ ኦሮሞ የምትሳደበው ኦሮሞች ለማረፍ ኦሮሞ አደረኩ እሱ አምና ኢትዮጵያነቴን ግን እንዳትወስዱብኝ። አውቴሊዮ አም ኢትዮጵያ እንዴት ደስ እንዳለኝ አይስባት እንኳን አልሞትኩኝ። ስካሪ ለቀቀኛ እንዳፍሩት እናንተ እስከዛሬ እስካሁን ድረስ ሰክሬ ነበር። ልቤ ነበር አሁን አፕሮች ቀጠለ ነው። ትናንትና እንትን አሳየች። ቴንክ ምራለን ኢመሪላንድ ምን ማለት ነው? አምሬላንድ ኢምሪላንድ ምን ማለት ነው? ምን አይነት ስም ነው? ቴንክ ኢምሪላንድ ምን አይነት ስም ነው? የአረብ ነው? እኔም ውድድ ነው የማደርገው። ትናንትና ቆንጆ ፀሐይ ነበረ፣ ዛሬ ደግሞ እንትን ይላል። ወፍረሻል እዚህ ጋ እንዳለ ወፍሯል። ይሄ ነገር እንደጌታ ምን ከዚህ ጋር እንደምትቀንስ ከዚህ ጋራ ምናምን ምትቀንስልኝ እያልኩ ነው። ምን ማለት ክርስቶስ ቴንክ ዩ አንቺ ስምሽን ቀይሪ። አንቺን ስጠራ ዋርኒንግ ሰጠኝ በቀደም ዕለት። ምንድን ነው ላለው ላይቭ ላይ የሆነ ነገር ተማክረሻ አሁን ትዝ አለኝ ያንቺ እንደሆነ ተስሊመን ሶኮች ግን ያ ሄለን እኔ እናቴ አይሶ በጣም ሊገረመኝ እኔ ራሴ እኔ ሰው ብዙ እንጆ ነው የማደርገው። እኔ በግድ ነው እዚህ ራሱ ላይፉ እየመጣ ከኔ ጋር የምትደናቆሩት እንጂ እኮ እኔ እኮ ብታይ እንኳን እግዚአብሔር ምስክሬ ነው የምልህ ይሄ አርቆ ማሰብ ነገር የለም። በቃ ደስ እያለኝ በቃ ደስ ነው የሚለኝ። ለመደሰት ማልፈነቅለው መንገድ የለም። ቀን ማልፈነቅል ለመሳቅ ቀኑን በጥሩ ሁኔታ ለማሳለፍ ምናምን ነገር እናቴ እኔ ነገር ክንትርበስ ያልበላሁት ያልጠጣሁት ያለበስኩት ካለ ልበስ ብለስ ለማን ነው የምጨነቀው? እከኩላ
ባናታቸው ይጠቀም እኔ ለራሴ ህይወት የምጨነቀው አንተ ለእነሱ እንድጨነቅ እናንተ ሞኞች ናችሁ። ለእነሱ እንድትጨነቁላችሁ ሲጋብዟችሁ ነው በሏቸው ነው። ከዚህኛው ላይ ከዛኛው ላይ ስፕሪንግ አሩ እንጆይ ዩር ላይፍ። ስትፈልግ ባናትሽ መተከል ከማች ባናትሽ ተተከል። ለምን አባህ ነው ለአንተ የምጨነቀው? እየነገርኩህ እኮ ነው። እኔ ወንድም እንዲህ ስጭኝ እንደዚህ ለምን ሰጥ ምን አገባኝ? ደግሞ ለአንተ ልጨነቅ የስቶን ስም ነው አለች። ምን ማለት ነው የስቶን ስም? ምንድነው ብሎክ ያደረግሽኝ? ከመጣምጦች ነው እንዳታስጨንቁኝ ነው። መጨነቅ ስለማንፈልግ ብሎክ አደረግነው። ይህ ሰውዬ እዚህ ጋር ሁል ጊዜ ያነባል፣ እዛ ጋር ያነባል፣ እዛ ጋር ተሰብስበው ያወራሉ፣ እዛ ጋር የሚያነባሉበት ላፕቶፕ። እኔ እዚህ ከእናንተ ጋር እናበባለሁ። ሶፊ ማንም ብሎክ ያደርጋል። ስጠላሽ ጌታ ነን ላይፋችን ላይ በቃ ዶንት ዲስተርብ አውር ላይፍ። ጎ ጎ ፕሊዝ ጎ ጎ ጎ። የላይፍ ዳ የላይፍ ዳሃ በግድ ዳሃ ልታረጊ አንቺን እያሰብክ እንዱልና እንዳደረሙት የለን ማለት ነው። እንጂ አሁን ከዚህ ጋር ደግሞ ጥጭ ከአንድ ጋር ስነሳደድ አመሻለሁ። ስም እግሬን ሰቅዬ በቃ አሁን ጥሩ አየር ያለው እንዲህ ብዬ እግሬን ሰቅዬ እገባለሁ። ቁጭ ማታ ማታ እግሬን ሰቅላለሁ። ከዛ ደግሞ አርፋለሁ ማለት ነው። ነገር ያልታደርክ አንተ ችግር ስላለብን መጥተህ እዚህ እየመጣህ እዚህ የምታለቃቅስብኝ ጂጂ ላይ አንተ የቤት ኪራይ ሲለ ላይፍ በቃ እንዴት በቅቼ ጂጂን ህይወት መመኘት ሁልሽም አሁን እንኳን አንተ እዛ ደሀ ሶስተኛ ሀገር ያለው ሀገርም አሜሪካን ያለችው ምን የመሰለ ፓላሶች ቁጭ ብላ የኔን ህይወት ስታስበው እንዲህ ነው የምትለው። ዋት ሀርገ ላይፍ ነው እኮ የምትለኝ። እንኳን አንተ ነጫጮች እኮ ናቸው የሚቀሉት ጓደኞች እየተለጠለጡ ነው። ስራ እየተለጠለጡ ወይ እንትን ዲፕሬሽን ይዟቸው ሁለታችን ቤት ገብቷል። ዲፕሬሽን ይዟቸው ኢንሶል በሆነ በቃ የሚከፍሉት ጓደኞቼ በሙሉ እዳ በዳ ነው ማለት ሞትን ረስተውታል። ሞትን ረስተውታል። እኔ ግን ኤቭሪ ሚኒት ኤቭሪ አወር አይ ኢንጆይ ማይ ላይፍ አይ ኢንጆይ ዩ ጋድ ዴሚት አይ ኢንጆይ። ትፈልግ ቆንጆ እንደዚ በኩል እያዩ ትፈልግ ጥቁር ወንድ ትፈልግ ነጭ ወንድ አንግድና እኔ ነኝ ያልኳት። ይቅርታ በ አስቀይመሽ ይሆናል እንጂ እንደዚያ ጨክንብሽ ደግሞ ትክክል ነው። ምክንያቱም ይላችሁ ዮኒ እኔና ዮኒ ስንናገራችሁ አዳምጡ። ኦኬ በተለይ እናንተ ማለት ነው። ምክንያቱም ለእናንተ ብለን ነው። ገባችሁ? እንደኔ ጎበዝ ካልሆናችሁ ትበላላችሁ። እንዳታለቅሱ ቀደም ብሎ ሰው ሲነግራችሁ እሺ ትክክል። ምክንያቱም የሚመጣውን አይታወቅም እንዴ አብሮ እንትን ማለት ምን አገባው በሀገር ጉዳይ ምናምን ነገር ሲመጥሽ እሺ ብለሽ ማዳመጥ ነው። እና ጉጭ ቀረዋትኝና በቃ ለእኛ ብሎ ነው። ግን ያ ብር ያለቀ ሶስቴም አልተቀባትም። ሳምር መስማሙል ቅርሳዶ ለካይን ያውጣት ጅጌ ካይን ያውጣት። አሁን ሎተሪ ቆርጫለች ደግሞ በይለት አሁን የራሴ ሬስቶራንት አሁን በሰው ሬስቶራንት ነው መዝናና ለብቻ ሬስቶራንት ከፍታለሁ። ብቻ የምፈልገው ሰው ብቻ ሊያስገባው የሚዝናናበት ባርና ሬስቶራንት። ስለዚህ
ጋር ያምሮብሻል ሶፊዬ ቴንክ ዩ። ስለዚህ ብር ያስፈልገኛል 50 ሚሊዮን ዶላር $100 ሚሊዮን ይቅርብሽ። እንዲሁ ታምበልሽ ምን አሉ ምን እንደሚቀርብ አይባልም። ይቅርብሽ አይባልም። እኔ የሚያዘኝ ሰው እንዲያርግ ልድም እንደዛ ነገር እኔ ህይወቴ ትልቅ ሴት አሮጊት ነው። ገባችሁ? ህፃን ልጅ አይደለም። ይህን ብታረጊ ይህን ብታረጊ በዛ ምንኩት ነው የማደርገው በራሴ ህይወት። ከዛ ደግሞ የፈለጋችሁትን ለማድረግ ደግሞ አልኮል ጠጡ። ትንሽ አልኮል ስትጠጡ ማንም አትፈሩ። ቤት ሞቅ ይላችኋል። የፈለጋችሁ ጠምቅሙ። የልባችሁን ትናገራላችሁ፣ ትደፍራላችሁ ስትቀመቅሙ። ታደቤት አትፍሩ። ከፈራችሁ ቀምቅሙ። ስትቀመቅሙ ማንንም አትፈሩ። በል ይላችኋል። ጌታችሁንም ታነቃነቃላችሁ ከፈልጋችሁ። ጌታ እነሱ አይደለም ገራሪ ያርማለ ቀምቅሙ። ስትቀመቅሙ ትደፍራላችሁ። ችግር ቤታችሁ ይዛችሁ በሙሉ ልትመጡ ይችላል። ማታ እኔ ከወንድሜ ጋር ነው የጨፈርኩት። አንደኛው በነገራችን ላይ ትላንትና ያያችኋቸው ልጆች በሙሉ እዚህ 20 ዓመት የኖሩ ወንድሞቼ ጓደኞቼ ናቸው። ኦኬ አንዳንድ ሰዎች አላችሁ ጂጂ ጠበሰች ብላችሁ የለጠፋችሁትን ልጅ የሁለት ልጆች አባት ቆሜ ዳርኩትኝ ልጄ ነው። እሺ ኦሮሞ ነው። አትበሻቀጡ። በሽቃጣ ሁላ እከክ ከዚህ በኋላ እኛንን አሁን ከዚህ በኋላ እንደዚህ ሰው ይዘን የምንገባ ግደሉን። ቦምብ ቢፈነዳና በጣም እናት እኮ የእናት ቤት እኮ ነው የምናወራው። ባይሆን ሆቴል እንይዛለን እንጂ ትላላችሁ። ካርዳል አንዳንድ አላስፈላጊ ከርታታ ሰዎችን ቤት ውስጥ ማስገባት ይደብረኛል። አንዴዛ አንዴዚህ ህይወትን ኑር። መጀመሪያ ለሰው ህይወት ከመቆመ በፊት ተረፈ። You look like Nigeria. Oh, I'm happy when I look Nigeria. That's good. Happy. Nigeria is a beautiful land. The rich land for Africa is Nigeria. The beautiful girl coming out from Nigeria. What do you think? You think you are the best, Ethiopia? ከራሪ ጭንቅላት ዳይበዛባት ከነ መንግስታችሁ ዛሬ 7 ዓመት ሆኖታል። ይልቁንስ ሂዱና መንግስታችሁን ለሚቀጥለው 7 ዓመት ዶክተር አብይ አህመድ ምን እቅድና ምን አሰባለ አላችሁ ብላችሁ ጠይቁኝ። እየመጣችሁ ልጅዬ ምን እቅድና ምን አሰባለሽ? የኔ ህይወት አልቋል፣ ጨርሻለሁ። ኢንጆይ ያልኩት ወልጅ ያለው አሳድግ ያለው ሁሉም ቦታቸው ላይ ናቸው ያሉት። ሆዳችንንም አስጨርሰናል። ጡታችንን የቀረ ጡታችንም እናሰራለን። በህይወታችን የቀረ ነገር ቢኖር ለወንዶች የምሰጠው ቦታ ብቻ ነው። እሱም ደግሞ ይህን እንደማሰራላቸው እና ከፍ አደርገው እና ከዛ በቃ አንቺ ደግሞ ፀጉርሽን ልታስተዋውቂ ነው እንደዚህ ጋር ከፋይ እኔ ጓደኞቼን ብቻ ነው ማስገባው። ይልቁንስ እንዴት ነው ሽሮ የምንበላ ኢትዮጵያ ውስጥ ብላችሁ መንግስታችሁን ጠይቁ። እየመጣሽ እዚህ ጋራ የተስተካከለ ነው። ነፍሴ እግሯን ሰቅላ የምትበላበትን ሰው ዱብ አድርጋ ከዘርግታ እየኖረች ነው። አፈርቢ ያመር ያስፈል አዳሚ ሰርትሽ እንኳን ጡረታ መውጣት አቀቶ ሪ ጡረታ ትንከራተቻለሽ ከአንዱ ሀገር ወደ አንዱ ሀገር። ወይ ከደህና ተወለድ ወይ ከደህና ተጠጋ። ይህን ቁንጅናሽን ቁም ነገር ላይ ቁጭ አድርገው ለምለሽ ብቻ ይሄንን መልክ ይዘሽ እንዲያሽ ትንከራተቻለሽ። ድሃ ፍቅረሽ ማለት ነው። እኛ
ዛሬ ድሀ ብናፈቅር እኮ ትላንት ሀብታም ሚስት ሆናለሁ ቁጭ ብለን። አሁንም ደግሞ አንዱን ባለሀብት አንድ አለ አንድ ጨምራለሁ አለቀ እንኖራለን። ኧረ ጄ አታሳፍረኝ። ትልቅ ሰው ገባ። አሁን ወሬ ላቆም ነው በቃ። እዚህ ቤት የተማረ ሰውና ትልቅ ሰው ሲገባ ዱርዬ ወሬ አናወራ። አይደለም እንጂ ምድረ ከርታታ በሙሉ ይህንን ቁመናና ይህንን መልክ ይዛ ብቻ እዚህ ላይ ወይ ቁም ነገር ትሰራበት ወይ ልመና ብቻ። መልክሽን ተጠቀምበት። እኔ ናት ህይወትሽን አስተካኪ። ድህነት መንግስት ብቻ እንዲቀንስልሽ አትፈልጊ። አንቺን ብትሆኚ ድህነትን ቀንሽ በተቻለሽ አቅም። አሁን ልንወጣ ነው ከፍለን። እዚህ ቤት ደግሞ ቶሎ ነው የሚዘጉት። እና ደግሞ ስወደው የዚህ ቤት እንትናቸው አፕሮላቸው ፕሮፌሰር ነው ፊት ለፊቴ ላይ ያለው። በነገራችን ላይ ያስወ የታወቀ ፕሮፌሰር ነው። ሰው በቀጠሮ እንኳን አታገኙትም። በራስሽ ተማመኝ። ብሩ ላይ ብር ከሌለ በራስ መተማመን ብቻውን አይሰራም። እኔ እኮ እንዴት ትሉኛላችሁ ጂጂዬ? እኔ እኮ ኮንፊደንስ በሽሮ የለም። የሆነ ነገር ላይ ቁጭ ስትል ነው ኮንፊደንስ የሚኖረ። ጨርሰናል። እሱን እኮ ነው ያልኩሽ። ንስሓ ሳትገቢ ሞት እንዳይቀድምሽ። እሱን እኮ ነው ያልኩሽ። ንስሓ ማለት በቁምሽ አለማጭበርበር፣ ገባሽ? አለማጭበርበር፣ የሰውን ሀቅ አለመውሰድ። እኔ እግዚአብሔር ከሚፈልገው ነገር የሰውን ሀቅ የለብኝም፣ የሰው ገንዘብ የለብኝም፣ የሰው ሀቅ ምንም ነገር የለብኝም። በራሴ ምኖር ያ ራሱ በህይወቴ ንስሓ ሁል ጊዜ ስጠብቅ ነው። እንኳን በቤተ ክርስቲያን አደግኩኝ፣ እንኳን በባይብል ውስጥ ስላደግኩኝ በቃ ግዴታ ገዳም ገብቼ ወይ ቤተ ክርስቲያን ገብቼ ንስሓ ገብቼ አለማለት አይደለም። በህይወቴ በሙሉ የሰው ሀቅ ወደ እኔ እንዳይመጣ። የሰው ሀቅ ማለት ቀን የሰው ባል መቀማት፣ የሰው ሚስት መቀማት፣ የሰው ልብስ መመኘት፣ በሰው መቅናት፣ የሰው ብር መውሰድ ምናምን እሱ ላይ የለውበት አልፈልግም። እሱ ነው ጆ የእግዚአብሔር በጣም መፈራው ነገር። 5 ሳንቲም የራሴንም አልሰጥም የሰውንም አልፈልግም አለ። የሰው ምግብ እንኳን አልበላም፣ የራሴንም ሲበሉብኝ አልወድም። እኔ አሁን ከልጆቼ ጋር ሰው እንደዚህ እንትን የራሴን ምግብ አቅርቤ ለራሳቸው ሰጥቻቸው ጠይቄ የምትፈልጉት ነገር ካለ እኔ ማሟላት ያለብኝ ጠይቄ እንደዛ ነው የምኖረው። የራሴ ግን 5 ሳንቲም አልሰጥሽም። ያ ነው ንስሓ። ሌባ ሁላ እኔ እኮ የራሴን አልሰጥም ብለህ እኮ ነገ ልመና እንዳልወጣ እኮ ነው። አልከፍልም። ለምንድን ነው ለልጆች ትምህርት ቤት የምከፍልልሽ? እኔን አማክረሽ ነው የወለድሽው። እኔ ለልጆቼ እኮ ትምህርት ቤት የከፈልኩት ራሴ ነኝ፣ ሰርቼ ተንከራትቼ። ገባሽ? ሂጂና ስሪ። እዚህ ጋር ምናዘፈዘፈሽ? እኔን ቁጭ ብለሽ ከምታይ እዚህ ጋር ሄደሽ ሳህን ጠቢ። ሂጂ የሆነ ጎረቤት ሄደሽ ስራ አለ ወይ ብለሽ ጠይቂ። ለልጆቼ ክፈይ። ለምን ከፍለው? አባትየው አንቺም ለምን ወለድሽ? መውለድ አቃተን እዚህ ሀገር ከመጣ እኔ ማዘን መሰለሽ እንዴ? ልክፈልልሽ ምናምን ብዬ እዚህ ጋር የምነሰነስ መሰለሽ? እራስሽ ክፈይ እራስሽ። በመሀል ቅድም ስትለኝ ነበር የኔ ቆንጆ የኔ ጂጂዬ ያልሽ ኮሜንት ተጻፈችና ከዛ ቀጠለችና ጂጂዬ የልጆች ክፍል የለም። ለምን ቅድም የኔ ጂጂዬ ስላልሽ አሁን የምልሽ መሰለሽ እንዴ? ሁማኔ እርግዝልኝ አይሻልሽም? ጉራሄ እኔ አይደለሁም አታውቂኝም። እኔ ራሴን ችዬ መኖሬ ራሱ ትልቅ ነገር ነው። የኢትዮጵያ መንግስት ብድር የለብኝ፣ የጀርመን መንግስት ብድር የለብኝ፣ የቤተሰብ ብድር የለብኝም። ሰው ራሱን ችሎ እንኳን መኖር አቅቶታል። አንዳንዱ ይበደራል እንደዚህ ከጓደኛ። እኔ ከአንድ ሰው አልበደርም፣ ከራሴ ነው የምበደረው። በደህና ጊዜ አስቀምጫለሁ እንዲላሉ ጂጂዬ ለሚቀጥለው ዊኬንድ $200 ከባንክሽ ላይ ትበደሪያለሽ። ለሚቀጥለው ደግሞ ያችን $200 እንዴት ትመልሻለሽ? መልሽ። ይሄ ብድር ነው። ህይወትሽ ትበላሻለሽ። ብድር መልሽ። እንደዛ ነው የምኖረው። ናነይ እንደዛ ነው። አዳሜ እዚህ ትመጪና እንዲህ ስጭኝ ሼም ልታስሽ ከየታባሽ ነው የምሰጥሽ?
ጂጂክ እያራዳለች ትንሽ ቆይቶ ደግሞ እስቲ 100 ብር ገፍትሪ ልትለኝ ያላቅምሽ ትንጠለጤና እንዲህ ያለኝ ትያለሽ ባዶ። ከዛ ድፍት ደምሽ አናትሽ ላይ ይወጣና ድፍት በስነ ስርዓት ነው። እናትና አባትሽን አትረጅም። የእናትና የአባት የቤተሰብ ምርቃት ነው ሰው ሁሉ ሰው የሚያደርገው። እኔ ቦር ሴፍ አላረግም። ድሮ ነው ሴፍ ያደረግኩት። በቃ በህይወት አንድ ሴፍ ታደርጋለህ። ከዛ ቁጭ ብለህ ትበላለህ። ለማስመሰል እናንተ እዚህ ጋር እንረዳለን ትላላችሁ። ከሚረዳው ገንዘብ ላይ 50% ትበላላችሁ። ይህ ራሱ ኃጢአት ነው። ድፍት ነው የምትሉት። እኔ ከተረጅም ገንዘብ አልወስድም። ሰውን አዋራለሁ፣ አስቃለሁ፣ እጫወታለሁ። የኔ ቲቪ ሾው አለች። የፈለገ ሰው ጊፍት ይሰጠኛል። አለቀ። ሰርቼ ነው ሌባ ሁላ ለአካሊስ እንደዚህ እንስጠው የታን እንዲንስጠው። ከዛ 25% ወደ ኪስሽ ነው የሚገባው። 50% ተረጁ አንቺ ነሽ ወይስ ተረጁ ሰውዬ ነው? አንዳንዴ እኮ ግራ እኮ ነው የሚገባው። ፕሊዝ ዶንት ቶክ አባውት ፋሚሊ ላይክ ዩ ላይክ ዮር ፋሚሊ። አያገባሽም። እውነት ለምንድን ነው የሰው ፋሚሊ እየተናገርኩኝ ስለ ራሴ ፋሚሊ አላወራም እንዴ? ሌባ ከሆነ ሌባ ቤተሰብ ውስጥ አይደበቅም፣ ሊነገር ይገባል። አስፈላጊ ከሆነ ማለት ነው። ወረታ ሰውን ጆዬ ያ እውነቴን እኮ ነው የምልህ። ቴንኪዩ ዩቱብ አንተንም እግዚአብሔር ይባርክ። አልገባንም እኛ ኢትዮጵያኖች አልገባችሁ ምንም አልገባ። ህይወት እንዴት እንደሆነ አልገባችሁ። መቼም ሰዋን ነው ላይፉ አልገባንም። መሽቀጥ፣ ምቀኝነት አሁን አይታችኋታል። እንትና ማናት ሄለን እዚህ ጋር እየሰራች አዘጉባት። ምን ችግር አለው? አትስገብገቡ። የአንዱን እንጀራ ወደ አንዱ አይሄድም። እኔ እውነቱን ልንገራችሁ አይደለ? እግዚአብሔር ለእኔ ያስቀመጠው ለእኔ ነው፣ ለእናንተ ያስቀመጠው ለእናንተ ነው። እኔ ብፍጨረጨር ብቀማችሁ ብመኝ እኔ ጋር መጥቶ ነፍሴን ነው ይዞት የሚወጣው። ሳልበላው ነው ሽው ምለው ሳልበላው ተዋት ገብገቡ። እኔ የተማርኩትም በፋሚሊ ነው። አንድ የሚስገበገብ ፋሚሊ ነበረ። ዳሽ ምሳሌ አንድ የሚስገበገብ ፋሚሊ ነበረ። ሰብስቦ በቃ ሰብስቦ የዛን ሲበላ እንደ ጀቤ የዛን ሲበላ ዘብለ ሽንክል ብሎ ቀር ሽንክል። ይህ እንደዚህ የሚሳደብ ባለጌ አለ። ማቴሱ ነ ማቴያሱ እና የመስገብገብ መጨረሻው ምን እንደሆነ ታውቃላችሁ ወይ? አፕሮሌት ነው የምጠጣው። ቤት ስሰራው ደግሞ አይጣፍጠኝም። ይሄ ነው አባረርኩ። Danke dir. የመጠጣል አፕሮል ነው። አፕሮል ማለት ግን የጣሊያን መጠጥ አለ ታውቃላችሁ። ግብሶኒስት ድርንጌት ዶሀብስትሽ አብሱ የማንነት ቀውስ የሚያሰቃይሽ ምስኪን ከንቱ ሰው ነሽ። አይ ስታሳዝኝ እኔ ቆንጆ ቅዳሜያችንን አትቀምን። እናትና አምሮብናል፣ ደስ ብሎናል፣ ተመችቶናል። እናቴ እኛ 8 ቁጥር ሆነን ተቸግረናል። ይሄ ወደዚህ ይሰፋል፣ ይሄ ይሰፋል፣ ይሄኛው ወደ ውስጥ ይገባል። ተቸግረናል። ቂጣችን ወደኋላ፣ ሆዳችን ወደፊት፣ ጡታችን ወደፊት ሆነ። አሁን እኛ የሚያስጨንቀን ያ ችግር ነው። ልጄን የሚያስጨንቃት ያ
ያንቺ መራብ ያንቺ መጠማት አይደለም። ጂጂን የሚያስጨንቃት ምንድን ታውቂያለሽ? እንዴት አድርጌ አሁን እኔን የሚያስጨንቀኝ ነገር እንዴት አድርጌ አፕሮል የስኳር ልጠጣ ነው? አፕሮል ልጠጣ ነው። የቱ ጋር ልጠ የእርሱ ትልቁ አሁን ችግር በሰት የሚያሳስበኝ የት ልጠጣ? አይዞሽ በ26 ዓመት ሚዝናና የለም። የኔ መልክ አንቺ ደግሞ እንትናት በ26 ዓመት ሚዝናና የለም። በ26 ዓመትሽ እንደ አህያ ትማሪያለሽ ወይ ትሰሪያለሽ? ስሪ። አሁን መዝናናት ጊዜሽ አይደለም። ስሪ፣ ተማሪ። ከዛ ስትሰሪ ስትማሪ ለሚቀጥለው 40 ዓመትሽ ብር አስቀምጪ። በራስሽ ጊዜ ጡረታ ውጭ ይቺ ዓለም ባስቀመጠችልሽ በ60 በ70 ይላችሁ። እኔ ይቺ ዓለም ግርም የምትለኝ የጡረታ ህግ በ65 ሴት በ65 ወንድ በ67 እንዴ ከ67 ዓመት በኋላ አይደለም እኮ ከ60 ዓመት በኋላ እኮ አንንቀሳቀስም። ከዛ በኋላ የሰራችሁበትን ብሉ ይሏቸዋል። ተዝናኑ፣ ጡረታ ቁጭ በሉ ምናምን። አሪ ሴሪየስ ተፈጥሮ ራሱ ያስቀምጣል። ቆላልፎ እንኳን አንተ ህጉን አውጥት አይደለም። ስለዚህ እኔ የዓለምን ህግ የምከተል ጂጂኪ እያደለው ነው። ገባችሁ? እኔ የምከተለው የራሴ ህግ አለኝ። ቶሎ ሰራ። ከዛ በኋላ ከ40 ዓመት በኋላ መዝናናት የራሴ ህግ። እንደዛ ነው ያልኩትኝ። በቃ ቶሎ ሰርቼ ቶሎ ሀብታም ሆኜ መዝናናት። እኔ ከዚህ ዓለም ህግ ጋር አብረን አንሄድም። ከእግዚአብሔር ህግ ጋር ብቻ ነው አብሬ የሚሄደው። ግርም ብሎኝ በቀደም ሳስበው ነጩ ጥቁሩ ሞኝ እኮ ነው። ለጡረታ እያለ ይሰራል። ለጡረታ እየተንቀራፈፈ ቋስ ከሚል ድረስ ማለት ነው። ይሄማ ጥሩ አይደለም። አንሰራም። ደከመን። እስኪ የት ሄደን እንጠጣ ደግሞ? አንድ አፕሮል ጠጥቼ ከዛ ወደ ቤት። ጄኒ ጃክሰን እባላለሁ። ደግሞ ሞባይሌን ረስቼ አንድ ቀን እዚህ ቤት ሞባይሌን ረስቼ ስሙ ሳትጠርገኝ ልውጣ። ላዝናናችሁ ለዛሬ ሳምንት። ቻው ያ ቻው አንድ ቆንጆ አፕሮል የሚሸጥበት ቤት አለ። እዛ እንሂድ። የት ነች ጂጂ? አፕሮል እየጠጣሁ ንጉስ እንደኔ ከአንዱ ባር ወደ አንዱ ባር ኖ ስፕሬስ ቆይ የሆነ መጠጣል እሱን ጠጥተን እንምጣ። ዛሬ ቅዳሜ አስመስያ ነው የምመጣው። የለበስኩትን ጫማ ብታዩ አዲዳስ። ጂጂ የማታረጅበት ምክንያት ምንድን ነው? እድሜ ስላልደረሰ የማላረጅበት ምክንያት ይበርዳል ትንሽ እድሜ ስላልደረሰ ያ ነው ምክንያቱ። ሌላ ምንም ምክንያት የለውም። ሰፈር ላሳያችሁ። ተጋጭቶ ነበረ። ይህ ምን አይነት እብድ ሰፈር ነው? መድኃኒዓለም ሰፈር ላሳያችሁ። ከተማ ይሄንን ይመስላል። ከመጣችሁ የኔ ከተማ ይሄንን ነው ይመስላል። እንደዚህ አይነት ቆንጆ ሰፈር ነኝ ያለሁት። እስቲ ቆንጆ ወንዶች ወንድ የለም እዚህ ሀገር። ብሔራዊ ትድራ ተጨመር እንዲ ወር ተጋይ የት ሄዱ? ቦዝ እንዲ ዩንግላይታ አትገላም ጭኝ ነው የመቤት ወንድ ፍለጋ እየወጣን ነው። እንደ መጠጥ ግን ደስ የሚል ነገር አለ። ሞቅ ያረጋችሁና የምታረጉትን ነገር እኮ አታውቁም። ሞቅ ሲላችሁ ኧረ ሴትዮዋ አትገልምጭኝ። ወንድ ባልሽን ይዘሽ ወደዛ ሄጂ። እንዴት ነው የምትገላምጠኝ? ባካቸው ባልሽም አንቺም ካያችሁኝማ ችግር አለ ማለት ነው። በቃ ልቀማሽ ነው። ጉቺ ስታይል
ግዛልኝ የለኝም እንዴ? ኧረ ነኩት፣ ሰክረናል ሁላችን። እናንተም ጠጥታችኋል እንዴ? ከነካ ነውማ ይሄ አይሆንም። መካቸት ያስፈልገዋል። አረው ቆመን ቀረ። ለእኔም ካገኘች ባል ቃይደ ለእኔ ሳገኝ መጀመሪያ እንዴት እንደማምረት ባስሉስ መጠጥ ቤት ልወስድ ነው። እባክህ ከኖሪያ ተዘው Ich glaube, der ist kaputt. Ich glaube, der ist kaputt. Nee. Nee, einfach gehen. Kann man nicht lange stehen. በቀይ ነው የሄድኩትኝ ማለት ተበላሽቷል። ምግብ ትበላላችሁ? ምግብ አለላችሁ እዛ ጋር የሚያምር ልጅ የሚያምር ሰው። አይ በነገራችን ላይ ሰፈሬ ነው። ወደ አታብዙ። አንቺ ዛሬ ፈሪ ታፕ ታፕ፣ አንቺ ዙሪ ፍር ታፕ ታፕ። ምንድን ነው እንዳንቺ የተመቸው? ቆይ የሆነ ማርቲን የሚጠጣበት ቤት አለ ካሉ ማርቲን ይጠጣና ከዛ በኋላ ምሳዬን እራሴን እበላለሁ። እግሬን ጉልበቴን እጥፍጥፍ አድርጌ እንቅልፌ እለጥላለሁ ወይ ማታ እመጣለሁ። አይንጌ እንዴት ነሽ? ፈታ በይ። ኢንጆይ ዮር ላይፍ። አይ ኢንጆይ ማይ ላይፍ ቤቢ። አይ ኢንጆይ። እንደዚህ እኮ ነው ላይፍ የማስተላልፍላችሁ ኢንጆይ እንደማደርግ። ያ እኔ እንደ ሀቢባ ተደብቄ ጠጣ እንዳይመስላችሁ ነው። የማደርገውን ነገር በሙሉ ከራሴ አላስፈላጊ ከሆነ መጥፎ ነው ብዬ ካሰብኩኝ ከራሴ ነው ማፈርና መደበቅ ያለብኝ እንጂ ከእናንተ አይደለም። አንዳንድ ሰዎች የእናንተን አፍ ፈርተው ገባችሁ ማድረግ የሚፈልጉትን ነገር በሙሉ ማድረግ እየፈለጉ የእናንተን አፍ ይፈሩና እንትን ይላሉ። ከዛ አንድ ቀን የምታውቀው አይቀርም። እንደ ሀቢባ ስቀርታ መለስ ስትል ከች ታደርጓታላችሁ። ዋይ ለምን እኔ እሷን ባልፈል ለፊት ነው መቀበቀባ። ያው ግማሹ ደግሞ የላችሁ መድኃኒት በወረፋ ይገዛል። ዳትስ ላይፍ ይገርማል። ቀስቲ ልጄ ላይ ብቻ ልጄ እዚህ አካባቢ ነው ያለው። ቀስ ብዬ ተደብን ቀስ ብዬ ልሂድ። ካየኝ ምን ታደርጊያለሽ? ለሚይዝ ይውላችሁ ደወለ። አላልኳችሁ? ይውላችሁ ደወለ ልጄ። ወይ ich bin hier. Hier ist die Bar. Achso, was machst du? Ich wollte was trinken. Achso, alleine? Ja. Warum? Warum nicht? Okay. Welcher Burger? Hm? Welcher Burger?
Berichalo, Nathalie. Solo for this kannst du essen. Was denn? Hast du Manuel, oder? Nein, ich wollte was trinken, wirklich. Okay. Ich wusste, dass du mich siehst. አውቃለሁ ቀስ ብዬ ተደብቄ ልሄድ ነበር። Wenn du vorbeigehst, gehst እንጃ ትኖራለህ ብዬ አላሰብኩም፣ ግን ወደዚህ ስመጣ ያየኛል እያልኩኝ እያሰብኩ እያለሁ እውነትም ስታይ እንደነገጥኩ። ቻው በይ። በብቻ እኔ አውቄዋለሁ እንደሚያኝ እዚህ ሰፈር ስመጣ። የእሱ ሰፈር ነው። ሀይ nee, bestimmt, es gibt auch diese Martini. Espresso Martini. Da muss man den Chef fragen, ja? Ja, ich wusste, dass es ein bisschen schwer ist. Ja, musst du jetzt gleich mal essen? Ja, gleich. Hallo. Hi. ያለው ወደዚህ ሰፈር እንኳን እኔ አይደለም ጓደኞቼ ማለት ነው ወደዚህ ሰፈር ሲመጡ አይ እንዳይን ምናምን እያልን ነው የምንመጣው እና አይቶኝ ምን ታደርጊያለሽ አለ። ጉድ እኮ ነው ደግሞ እኮ እንዲህ ብዬ እኮ አምልጬዋለሁ። አያችሁ እንደዚህ ነው እናትዬ። በጣም በልተሻል ይላል። በልቻለሁ ሳልበላ እና በይወ እኔ ከጓደኞቹ እዚህ ነው የሚውለው። እሱም እዚህ እንትን አለ ባር ምናምን አለ ካፌ ምናምን እና ወደዚህ ስንመጣ ሁላችንም የጓደኛዬም ልጅ እዚህ ነው የምትውለው። ሴቶቹ እነዚህ ወጣቶቹ የሚውሉት የለም ወጣቶቹ እዚህ አካባቢ ነው የሚውሉት እና የጓደኞቼም ልጆች እዚህ ስለሚውሉ እኛ እናቶች ወደዚህ ስንመጣ እኔ እናቴን እላለሁ፣ ጓደኛዬ ደግሞ ልጄን ትላለች። በቃ እና እሽ ወስተደስ ወደ አሜሪካ አሜን አሜን። እኔ አሜሪካ አልመጣም። እኔ እኮ ቆንጆ ላይፍ አለኝ እኮ ጀርመን ውስጥ። ለምንድን ነው ሌላ ሀገር የሚሄደው? እግዚአብሔር እኔ ጀርመንን በጣም እየወደድኩት መጣሁ። አሁን ከትላንትና ጀምሮ በተለይ እውነት ጳውሎስ ላይ ያደረጉትን ነገር ሳይ በጣም ፕራውድ ነው የሆንኩባቸው እና ደስ አለኝ። ወንድ ልጅ እኮ ለእናቱ አሁን ልጅ በጣም ነው የሚያስብልኝ። ሁሉም ነው ግን እንኳንስ እንትን ለሚለው አይደለም ለሚያወራው ያስብልኛል፣ ለሚናገረው thank you. Find the little boy. Yeah, Diga. እዚህ ቤት የሚገርማችሁ ነገር የሚገርም ቤት ነው። እንዴት በሉ ማርቲን ኤስፕሬሶቸው በጣም ነው የሚጣፍጠው። ፎር ሆሊዴይ ጆዬ አሜሪካን እኮ ወደ 7 ጊዜ እኮ ነው የመጣሁት እና ብዙም አይደለሁኝ። የመጨረሻ ጊዜ ደግሞ የመጣው ጊዜ ብታይ እንትን አደረጉኝ። ይሄ ምንድን ነው ሞል ውስጥ ተተኮኮሱ እና አስጠላኝ። ለምን አልገባሽም? ፍራንክፈርት ለምን አልሽ? ምን አለ ፍራንክፈርት ዛሬ? ይሄ ቢዝነስ እንትኑ አሪፍ ነው፣ ግን ሀበሾች አሁን ያደረጉት በቃ ቤስት ስታርት ሀበሻ ምንድነው? ሞል ውስጥ ገብቼ ምንድነው በመሳሪያ ምናምን ነገር ተተኳኮሱ አስጠላኝ። በቃ አሜሪካ ወደ 7 ጊዜ መጥቻለሁ። በነገራችን ላይ ባይሆን ዱባይ ሄዳለሁ ጃንዬ። ዱባይ በቃ ለመኖር ዱባይ ትንሽ ጊዜ እንትን ለማድረግ ዱባይ ትንሽ ተቀምጬ እመጣለሁ። ፎሎ እና ጎዲ ፎሎ አድርጓት ሎላ ሸሚዝሽን ትንሽ ወደ አይዘጋም። በቃ
አውቄ የከፈትኩት መስሎት ነው። እንደዚህ ነው ፋሽኑ። ስፕሬሶ መጣ ካናዳ ባንጃይ ዱባይ ሊሄድ ነው። ትንሽ ጊዜ ዱባይ ቆይቼ ትንሽ ሀገር ቀይሬ ምናምን ተመልሼ እመጣለሁ። ካልሆነ እዛው ቀጥላለሁ። ኔዘርላንድ ሀሺሻም ሀገር አልሄድም። ሀሺሻም እኮ ናችሁ። ለምን ብዬ ነው እኔ ማንም መንገድ ላይ ባጨሰበት እኔ እንትን እምለው ሲንጃለታ የት ነው የት ሽንትሽ ቢመጣ እሱ ነው ችግሩ። ሁሉንም ታወልቀዋለሽ። እሱ ላይ ነው ቀማ የምትሽ እንደዚህ ታለባብስ ታውቂዋለሽ ማለት ነው። አንፈልግሽም እንዳትመጪ ዱባይ። ሁሉንም አውልቀሽ ቁጭ ትያለሽ። እኔ ሁሌ አሸወይን አይደለም ዊኬንድ ደግሞ ወጣው። በነገራችን ዊኬንድ ላይ ወጣለሁ። ገባች አሁን ሰው ይላል ከእሷ ጋር ለመውጣት ምናምን ልትወጣ ፈልጋ ነው እኔን የምትፈልገኝ። አሪፍ ሲሪየስ ብሬ ኑር ባህሪ ይሻላል። ዱባይ ከመጣሁ ሌላ ሌላ ቦታ ምን ይመስለኛል። በጣም ምራ ቡልጋሪያ ነ ትግሬ ባቶኝ ትዳር ትግሬ ነኝ እንዴ? አዞ ትግሬ ያደረጋችሁን ደግሞ እኔ ባካችሁ እኔ ሰው ነኝ። ምንም አይደለም። ሰው ታውቂያለሽ? ሰው ነኝ። ልጅን እንጂ እሺ ጆዬ ቴንክ ዩ ነኝ ብለሽ ነበር። አዎ ብዬ ነበር። እና ምን ችግር አለው? ኤኒ ታይም መሆን እችላለሁ። ቡልጋሪያ ደግሞ ምን አደርጋለሁ? በነገራችን ላይ በጣም አሳነሰችው። አይ እዚህ ቤት የምመጣው ለምን እንደሆነ ታውቃላችሁ? ለማርቲን ኤስፕሬሶ ብዬ ነው የምመጣው። ማርቲን ኤስፕሬሶ አቸው በጣም ነው የሚጣፍጠው እና ማሳያችሁ ይዘጋዋል እንጂ አያቱ ነው እንዴት እንደሚጣፍጥ ታዩ። ቲክቶክ ሾፒንግ የናያችሁት ምን ልትጠጪ ነው? ቃል አሳያችሁ ለጥፍላችኋለሁ። እዚህ ቤት ኪኖ ቤት ነው። ቀለ ለጥፍላችሁ የምጠጣ እዚህ ላይ ካሳየሁት ዋርኒንግ አለኛ። ለዛ ከብዬ ነው ሙዚቃ ላስገባበትና ወይኔ የሆነ ቪዲዮ ሰራላችኋለሁ ብዬ ያው ለጥፌላችኋለሁ። ለጥፌያለሁ። ጉቺ ይቅርታ ጠይቀች ገደሉ። እናትዬን ጥሪው እናት ቺክ ምናምን አጠገቧለች እዛ
የሚገርማቸው ይህንን መስራት የምትችለው የዚህ ቤቷ አለቃይቷ ብቻ ናት። ናታያቸው ቤቱ ማንም የለም። እላይ ናቸው ያሉት ሁሉ። ለዚህ ብዬ ነው የመጣው። ይሄ ለዚህ ብዬ ምን ጋር የለጠፍሽው ስቶሪ ላይ ላለላችሁ ስቶሪ ነው ያደረኩት። በኋላ ግን እንትን መስራት አለብኝ። ብቻዬን ነኝ። ይኸውላችሁ እናንተ ሰዎች አጠገባችሁ ሰው ቢኖርም ማለት ነው፣ በህይወታችሁ ሰው ቢኖር ያ ሰው ለእናንተ ደስታ ካልሰጣችሁ አብራችሁ ብትኖሩም ሰው አለ መባሉ ለእናንተ አይጠቅማችሁ። እኔ አየሁት አጠገቤ ያለ ሰው ደስታ አይሰጠኝም ደስታ ጭራሽ ስትረስ ነው የሚያደርግብኝ። በቃ ሊገለኝ ነው የሚነሳው። ስለዚህ አልፈልግም፣ ሰው አልፈልግም። እናንተ አላችሁልኝ። ስፈልግ የማናገራችሁ፣ ስፈልግ የምጠረቅማችሁ፣ ስፈልግ አሁን ካልፈለግኳችሁ ጥርቅም አድርጌ ኢንጆይ እንደዚህ ብዬ ስጋ ቁጭ እንደዚህ ቁጭ ኢንጆይ ያደርጋሉ። አይስዌር ምን ያደርጋል ሰው ደስታ የሚሰጥ በቃ ፏ ሰው ሲመጣ ችግር መጣ በቃ ችግር የሌለበት ሰው እግዚአብሔር ስጠኝ። ችግር የሌለበት ጭንቀት የሌለበት በቃ ፏ ብልጭ የሚል ሰው ስጠኝ። ኪኖ እኮ ነው ከስሩ ኪኖ ቤት እኮ ነው የመጣው። አሁን ይችን ጠጥቻለሁ አይደለ? ከንጋቱ ጠዋት ላይ ነው እንቅልፍ የሚይዘኝ። አልባኒያ ምንድን ነው ሰው መጣ ነገር መጣ። ይሁን እናንተ አላችሁ ሞ እናንተ አላችኋል። እጅዬ አንዳንዴ ያስፈልጋል ዚፕ የሚዘጋ። አሁን ይሄ ዚፕ ከፊት ለፊት ሆኖ ነው እንጂ ልብስ ስለብስ አሁን አንዳንድ ጊዜ እናቴን ቀስቅሼ ነው ማስደረገው፣ ወይ እናቴን ከቤቱ ሂጄ ነው ዝጋልኝ የምለው። ገባችሁ? ልብስ የሚዘጋ ቀዳዳ የሚዘጋ ሰው ያስፈልጋል። ከዛ በተረፈ ሰው አያስፈልግም። የሚያቅፍ እሱን ደግሞ የሆነ ነገር ያስፈልጋል። ቅፍ ድግፍ አርጉ። ቀዳዳ የሚዘጋ ሌላ ያስፈልጋችሁ እቃቅ ነው። ውይ አይ ፈሰስኩት። ከቡልጋሪያ ልምጣ ትቀበኛለሽ? ለምን መቀበል? ምን አገባኝ? አልባና እግዚአብሔር ነው ፈሰስኩት። እንዴት ይጣፍጣል ብታዩት። እንትን ጠንካራ ቡና የለም አፌ ጠንካራ ቡና በማርቲኒ በአልኮል ማለት ነው፣ በቮድካ ደግሞ ቡና ፍሉና በቮድካ እየጠጣችሁ ሰክራችሁ ቁጭ በሉ። ዋው እንዴት ያምራል! እግዚአብሔር አስዳስ የሚያምር ምግብ አየሁ። አብጤ ፍለሽ ብራውን ሹገር አንቺ የምር እኔ እኮ ፎሎ አያረጉ ለምን እንደሚሳደቡ ግርም ይለኛል። ያስደንግጥሽ። ለምን ደነገጥክ? ኖ ምግብ የሚያምር ምግብ ጂጂ ቦዘኔ ወይ ጉድ
አቦዘኔ እናቴ ስራ የኔ የለውም። በየቤቱ ዝም ብሎ የሚያንቀላፋ ምናምን ነው። እኔ እኮ ስራ እየሰራሁ ነው። አትሊስት እየጠጣሁ ነው። ምን ነው ቦዘኔ የሚመስለው? አይ በሻዱ Nee, ich kann kein Deutsch sprechen. Ich kann das nicht. Ich spreche kein Deutsch. ምንድን ነው የምታወራው? አልባንያ አልባንያ ምን ትመስላለች? እባካችሁ